አለባበሴ እንደዚህ ነበረ። ቀኑ ሙሉ የዋልኩት ወይ በዚህኛው ጫማ ወይ በዚህኛው ጫማ አረጋዋለሁ። አብረን እንመርጣለን። ትንሽ ሜካፔን ላስተካከል። ታውቃላችሁ እኔ ሜካፕ ጎበዝ አይደለሁም። በጣም ነው የሚበርደው እንደምታውቁት። ስለዚህ ካኔቴራይን ሳላወልቅ እደርብበታለሁ። የሆነ ድብር ሲላችሁ የክት ልብሳችሁን አውጥታችሁ ልበሱ። በጣም 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 የውስጥ ስሜታችንን ያስከፋንን ነገር ልክ እንደ ሻወር ባርጎ ነው ይዞልን የሚሄደው። እንደዚህ ለብሼ የት ልትሄጂ ነው ኤልሲ በዚህ በብርድ አትሉኝም መቼም። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ልጆች፣ እንዲከርማችሁልኛል። እንግዲህ ይሄ የመጨረሻ ሳምንታችን ነው፣ የስራ ሳምንታችን። ለብዙዎቻችን በኢሮፕ ላለን፣ በአሜሪካ ላለን፣ በተለያየ ሀገር ላለን እንግዲህ ይኸው እንግዲህ ክሪስማስ ሊገባ ነው፣ ኒው ይር ሊገባ ነው። ይሄ ነው እንግዲህ የመጨረሻ የስራ ሳምንት ለብዙዎቻችን። አመት በዓል ሲገባ እንግዲህ ቤተሰብ እንናፍቃለን፣ ጭር ይልብናል። ሁሉም ወደ የቤተሰቡ ሲሄድ ለአንዳንዶቻችን ቤተሰብ ከሌለን ብቻችንን የምናሳልፍ ከሆነ ብቸኝነት ይሰማናል እና እንደውም በቃ የሆነ ክፍት ይለናል፣ እናዝናለን። ብዙ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። እኔ የማደርገውን ድብር ሲለኝ የሆነ ወይንም ደግሞ ክፍት ሲለኝ ወይንም ደግሞ የሆነ በቃ ቤተሰቦቼን ስናፍቅ በተለይ አውደ ዓመት ላይ ሁሉም ስብስብ እንዲሉ እንፈልጋለን። ሰው እንደነዚህ አይነት አትሞስፌር እንዴት በቤቴ ራሴ እንደምፈጠር ሼር አረጋችኋለሁ። ደስታችንን ራሳችን ለራሳችንን ክሬት ማድረግ ያለብን እያልኩኝ ዛሬ እንዴት አድርጌ ራሴን በራሴ እንደማዝናና ተመልከቱኝ። የእናንተን አመለካከት የእናንተን አስተያየት እስከ መጨረሻ ድረስ አይታችሁ ኮመንት ላይ ጻፉልን። ሁልጊዜ እንደምለው ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ መጀመሪያ እንግዲህ የክት ልብሳችንን እናወጣለን። የክት ልብሳችንን ስናወጣ ያስፈልጋል ግዴታ። ታውቃላችሁ የተለያየ ቪዲዮ ላይ ተናግሬያለሁ። የሀገር ባህል ልብስ ካልተተኮሰ በተለይ ጥለቱ ዝርግፍ እንዲል ግዴታ የሆነ ድብር ሲላችሁ የክት ልብሳችሁን አውጥታችሁ ልበሱ። በጣም 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 የውስጥ ስሜታችንን ያስከፋንን ነገር ልክ እንደ ሻወር ባርጎ ነው ይዞልን የሚሄደው። እንደዚህ ለብሼ የት ልትሄጂ ነው ኤልሲ በዚህ በብርድ አትሉኝም መቼም አትሉኝም። ዘነጥ ብዬ መኪናዬን አስነስቼ ቡናዬን ጠጥቼ እመጣለሁ። ራሴን በራሴ ለራሴ አመት በዓል ነው የማደርገው። አመት በዓል ካሁን በኋላ በተቻለ መጠን በቀን እችን ሳምንት አመት በዓል ቫይብ ነው የምፈጥረው። ዛሬ አለባበሴ እንደዚህ ነበረ። ቀኑን ሙሉ የዋልኩት ወይ በዚህኛው ጫማ ወይ በዚህኛው ጫማ አረጋዋለሁ። አብረን እንመርጣለን። ትንሽ ሜካፔን ላስተካከል። ታውቃላችሁ እኔ ሜካፕ ጎበዝ አይደለሁም፣ ግን የሆነ ትንሽ ላይት የደከመውን ፊቴን ላይት
ወይኔ ሜካፕ አለማወቅ አንዳንዴ በተአምሮ ይመጣልኛል፣ አንዳንዴ ደግሞ ዘጎስት ቀይ ሊፕስቲክ ለምን ባርቆብሻል እንዳትሉኝ፣ ለምን መሰላችሁ? አመት በዓል ስለሆነ የሆነ የአመት በዓል ቫይብ ለመፍጠር ዛሬ ቀኑ ሙሉ ሊፕስቲክ ተቀብቼ ነው የዋልኩት። አሁን ግን ለመለብሰው አለባበስ ይሄኛውን ብራውኑን እደረብበታለሁ። ካለባበሴ ጋር ያምራል ብዬ ገምታለሁ። በጣም ነው የሚበርደው እንደምታውቁት። ስለዚህ ካኔቴራይን ሳላወልቅ እደርብበታለሁ። ከታየ ግን አወልቀዋለሁ። ከታየ ልቆጣ ኢማጂን እንግዲህ በስኒከር ሳረገው ማለት ነው የሀገር ባህል ልብሱን እንደውም ስቶኪንግ እንዴት ታረጊያለሽ ስባል እንዴት ነው ታዲያ በዚህ በብርድ አለ ስቶኪንግ እንሙት። እኔ እኮ ልብስ ስለብስ ደስ ነው የሚለኝ። እንደኔ ልብስ ስትለብሱ ደስ የሚላችሁ ልጆች ኮመንት ላይ ጻፉልኝ። በእውነት የሆነ ደስ የሚል ኤነርጂ አያምርም? ግን በስኒከር አላረገው ጫማ እንደዚህ አላረገው አድርጌው ልጅ ሳየው ራሱ አሰቀኝ። በእውነት ሳየው ራሱ ከለሩ ውይ አሳቀኝ። እንደዚህ ራሱን የቻለ ቀይ ስቶኪንግ አለኝ፣ ግን እሱን ላረገው አይደለም ያሰብኩት። የሆነ የሀገር ባህል ልብሱን ወደ ፋሽኑ ከለር ላመጣው ነው ያሰብኩት። ስለዚህ ይሁት ወደ ፋሽኑ ከለር ስታመጡት ይሄ የፈለገ በቀይ ባረገው ኦልድ ፋሽን ነው የሚሆነው። እንደዚህ ሳረገው ግን ዘመናዊ በቃ ያሁኑ ፋሽን ይመጣል። ስለዚህ የሆነ በቃ ልብሱን ሞር አሁን ካለው ከለር ጋር ፏ ያረገዋል። ይት ከለሩ ራሱ እንዴት እንደሚያምር እንዴት እንደዘነጠ ልብሱ። ከዛ ለዚህ አለባበስ ስለዚህ ሽቶ እመጣበታለሁ። ስለዚህ ሽቶ ብዙ የምናወራው ወሬ አለ። ብዙ ራቅ አድርገን ታውቃላችሁ። እኔ ቆዳዬ ላይ አልቀባ ደስ ሲል ስካፖርት ይደረግበታል። ጽድት ያለ ልቅም ተደርጎ የተሰራ የሚያማምሩ የሀገር ባህል ልብሶች ገና ጥበብ ላይ ታገኛላችሁ። ገብታችሁ ዌብሳይታችን ላይ ቼክ አድርጉ። በዚህ አጋጣሚ ውብ የሀገር ባህል ልብሶች በየሀገሩ እንልካለን በዲኤችኤል። ምክንያቱም ሌሎቹ የዴሊቨሪ ካምፓኒ አሳበዱን ልነግራችሁ አልችልም። አንዳንዴ በጣም ልቅም ተደርጎ ከመሰራቱ የተነሳ የትኛው ነው የተገለበጠው የትኛው ነው ትክክለኛው ሳይድ ማመን ያቅታችኋል። መለየት ራሱ ያቅታል። በጣም ጽድት አድርገው ነው የሚሰሩትና ልቅም ያሉ ቆንጆ የሀገር ባህል ልብሶች ገዝታችሁ በጣም ላመሰግናችሁኝ፣ አመቱን በሙሉ ሰፖርት ላረጋችሁኝ ከወዲሁ ምስጋናዬን እያቀረብኩኝ ለሌሎቻችሁ ደግሞ ገባ ብላችሁ ቃኘት እንድታደርጉ ዌብሳይታችንን አደራ እያልኩኝ ከስራ መሀል አቋርጬ ልብሶቹን በቃ መጠበቅ ስላልቻልኩኝ እዛው እየቀየርኩኝ ቪዲዮ እየቀረጽኩኝ ሰው ሲመጣብኝ አንዴ በዚህ አንዴ በዛ እያልኩኝ የተለያየ ፎቶ እየተነሳው ነበርና ልብሶቹ እንዴት እንደሚያምሩ በስማም። የትኛውን ወደዳችሁት ኮመንት ላይ ጻፉልኝ። አንዱን አንስቼ አንዱን አስቀምጬ በቃ
አይኔ ተንከራተተ። ወይኔና የልብስ ፍቅር እንዴት እንደሚያማምሩ እዩ፣ አይታችሁ ፍረዱ። ይሄኛው ደግሞ የሚገርም የፈትል ቀሚስ በጣም ብዙዎቻችሁ ወዳችሁታል። ሁለተኛ ጊዜ ድጋሚ ሳመጣው ብዙዎቻችሁ ገዝታችሁ አመስግናችሁኛልና ይሄ ደግሞ በአረንጓዴው ከለር ያው እንግዲህ ፋሽን ስለሆነ አረንጓዴ ከለር ድጋሚ አምጥተነው ነው። ፈትልነቱ እንዴት እንደሚያምር ልነግራችሁ አልችልም። ይሄ ደግሞ ዘመን የማይሽረው የማያልፍበት የድሮ የጥንቱ የፈትል ቀሚስ ከነጥለቱ ከነጥልፉ በቃ ትራዲሽናሉ ቲፒካል በቃ እንደኔ ትራዲሽናል ቀሚስ የምትወዱ ይሄንን ትወዱታላችሁ። በጣም የሚያምር ፈትል ነው። የሚያምር የፈትል ቀሚስ ይሄ ይሄ ደግሞ በጣም የሚያምር ላይት የሆነ ሮዝ ከለር ነው። አሁን ቪዲዮ ላይ ሲታዩት ሮዝነቱ በደንብ አልወጣም። ብቻዬን ነው እንግዲህ እንደምታውቁት ቪዲዮን የምቀርጸውና ሮዝነቱ ስላልወጣ ነው እንጂ የሚያምር ሮዝ ከለር ነው። ይሄን ደግሞ ለእንቁጣጣሽ ለብሼው በጣም ብዙዎቻችሁ ወዳችሁት እንደ አዲስ ተሰርቶ የመጣው ቀሚስ ነው። ያው በጣም ያምራል። ይሄም ራሱ ሲያምር በቃ ለማንኛውም አይነት ዝግጅት ብታወጡት የሚያምር ቀለል ያለ ግን ልቅም ተደርጎ የተሰራ ውብ ቀሚስ ነው። በመጨረሻ ይሄ ቀሚስ በጣም ነው የወደድኩት። በስማአም ግን ድብን አርጌ ነው የተኮስኩት መጀመሪያ ቪዲዮ ከመስራቴ በፊት። እንደምታዩት ዙሪያውን በእጅ የተጠለፈ የሚያምር ዲዛይን ያለው የሆነ እዩት፣ እንዴት እንደሚያምር ቃላት አጣሁለት። ይሄ ቀሚስ በጣም ግሬስ አለው። እኔ እዚህ ጋር በችኮላ ስለለበስኳቸው ነው እንጂ እያንዳንዱ ቀሚስ ልቅም ተደርጎ የተሰራ ቆንጆ ውብ ቀሚስ ነው። እናንተ የቱን ወደዳችሁት? በርገንዲን ከስር በአረንጓዴ እዩት። በርገንዲን በአረንጓዴ ስትጨርሱት የመጨረሻ የሰሞኑ ወቅታዊ ከለር አጨራረስ። እርግጠኛ ነኝ በረዶ የሚጥልበት አካባቢ ካላችሁ እንደዚህ አይነት ጫማ በጣም ልትቸገሩ ትችላላችሁ። ስለዚህ ጫማችሁን እንደየምትኖሩበት ቦታ አፕዴት ታረጉታላችሁ እያልኩኝ ሌሎች ሲለብሱ ሳይ እኔ ሁል ጊዜ ደስ የሚል ኤነርጂ ነው ለኔ። ውይ ለካስ እኔም አለኝ፣ ውይ ለካስ ለምን እኔ ማውጥቻ አልለብስም ብዬ ለራሴ ንቅት እላለሁና እንደነዚህ አይነት ቪዲዮዎች ደግሞ ስሰራላችሁ ራሳችሁን የክት ልብሳችሁን አውጥታችሁ እንድትንከባከቡ አደራ። ለቅድሙ ማድረግ ለማትፈልጉ ካፖርታችሁን ካረጋችሁ በኋላ ካፖርታችሁ ላይ እንደዚህ በርዝመቱ ነጠላውን ቁጭ ታረጉታላችሁ። የሚያምር ግሬስ ትሰጡታላችሁ ልብሳችሁን ማለት ነው። በዚህ አጋጣሚ የእናንተን አመለካከት ሲከፋችሁ ምንድን ነው የምታደርጉት? ቅር ሲላችሁ በቃ ሆድ ሲብሳችሁ ምንድን ነው የምታደርጉት? የእናንተን ተሞክሮ ኮመንት ላይ ጻፉልን። በጭራሽ ቁጭ ብለን ዝም ብለን ቁዝም ብለን እንዳናሳልፍ አመት ባለን አደራ እያልኩኝ በተቻለ መጠን በተለያዩ ቪዲዮዎች ሰሞኑን ብቅ ለማለት ሞክራለሁ። በያላችሁበት ቦታ የአመት ባል አይነት ፊሊንግ እንዲኖራችሁ ቤት ውስጥ ያለውን ነገር ውጥት አድርጋችሁ እንድትጠቀሙ ራሳችሁን ከውስጥም ከውጭም እንድትንከባከቡ በማለት በእንደዚህ አይነት ቪዲዮዎች እመጣለሁ። እናንተን አመለካከት የእናንተን አስተያየት ኮመንት ላይ ጠብቃለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ አሁንም በድጋሚ እንኳን አደረሳችሁ። አመቱን በሙሉ ሰፖርት ላደረጋችሁን ገና ጥበብ ላይ የተለያዩ እቃዎችን በመግዛት እቃ ሲረፍድባችሁ በተለያየ ቴክስት አይዞሽ በርቺ ያጋጥማል፣ ገና ጀማሪዎች ናችሁ እኮ ገና ብዙ ነገር እኮ ያጋጥማችኋል፣ እንደዚህማ በአንድ ጊዜ መበሰጫጨት የለብሽም። በጣም ብዙዎቻችሁ የከበረ ምስጋናዬን አቀርባለሁኝ ለነበራችሁ መልካም ቃል፣ ስለ ትዕግስታችሁ፣ ሰፖርት ስላደረጋችሁን የተጠቀማችሁትን ነገር ደግሞ እንዲሁም ደግሞ እንዴት ደስ እንዳላችሁ እንዴት ጥሩ እንዳገኛችሁት የተለያየ ነገር በመጻፍ ሰፖርት አድርጋችሁናል አመቱን በሙሉ። በእውነት በጣም ክብር ይስጥልኝ። መሻሻል ያለበትን ነገር ደግሞ እናሻሽል በቅንነት በጨዋነት ለሰጣችሁን ኮመንት በሙሉ በሁሉም በገና ጥበብ ስታፍ ስም አመሰግናለሁ።
እያልኩኝ መጪውን ዓመት የስራ የስኬት የደስታ መልካም ነገሮችን በሙሉ ደግሞ የምንሰራበት የስኬት የመከናወን ዓመት ያደርግልን ከወዲሁ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ወዶችዬ።